ሰላም ጤና ይስጥልኝ ውድ የሸገር ጆርናል ተከታታዮች፣ ዛሬ ታህሳስ 2 2018 ዓ.ም በዛሬው የመረጃ ሰዓታችን በኮምቦልቻ በፖሊስ ዘግናኝ በሆነ ሁኔታ የተደበደቡ 3 ዜጎችን በተመለከተ የኢትዮጵያ መገናኛ ብዙሃን ባለስልጣንና የዶይቼ ቬለ የ40 ቀናት ፍጥጫን በተመለከተ ባለፉ 5 ዓመታት በኢትዮጵያ የተፈጸመ የሰብአዊ መብት ጥሰትን በተመለከተ የኤርትራ ፕሬዝዳንት ኢሳያስ አፈወርቂ የኢትዮጵያን ተስፋ ለማጨለም ሰሞኑን ስላደረጉት የሴራ ዲፕሎማሲ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። አብራችሁን ቆዩ። በአማራ ክልል ኮምቦልቻ ከተማ አስተዳደር ቢራሮ ተብሎ በሚጠራ ክፍለ ከተማ ቅዳሜ ህዳር 20 2018 ምሽት ላይ በፖሊስና በሚኒሻ አባላት ተፈጸመ የተባለ ኢሰብአዊ ድርጊትና ህግን የጣሰ የኃይል እርምጃ በከተማዋ ነዋሪዎችና በተጎጂ ቤተሰቦች ዘንድ ከፍተኛ ቁጣን ቀስቅሷል። የጸጥታ አካላት ህግን በማስከበር ሽፋን ከህግ አግባብ ውጪ በዜጎች ላይ ያደረሱት ከባድ ድብደባ የህግን የበላይነት የሚፈታተንና የህዝብን ደህንነት ስጋት ላይ የሚጥል ነው ሲሉ ቅሬታ አቅራቢዎች እየገለጹ ይገኛሉ። የአይን እማኞችና የጉዳት ሰለባ ቤተሰቦች ለሸገር ጆርናል እንደገለጹት ክስተቱ የተፈጸመው ቅዳሜ ምሽት 2 ሰዓት አካባቢ ነው። በእለቱ ቢራሮ ክፍለ ከተማ የፖሊስና የሚኒሻ አባላት ለጊዜው ምክንያቱ በውል ያልተገለጸ ክስን መሰረት በማድረግ 3 ወጣቶችን በቁጥጥር ስር ያውላሉ። በቁጥጥር ስር ካዋሉ በኋላ ሁለቱ ባልና ሚስት ሲሆኑ ሌላኛው ደግሞ አንድ ወጣት መሆኑ ተረጋግጧል። እንደ ቤተሰቦችና የአካባቢው ነዋሪዎች ገለጻ የጸጥታ አካላቱ ተጠርጣሪዎችን ከያዙ በኋላ መከተል የነበረባቸውን ህጋዊ ስነ ስርዓት በመጣስ ወደ ፖሊስ ጣቢያ ወስዶ ምርመራ ከመጀመር ይልቅ በቦታው ላይ ከባድና ኢሰብአዊ የሆነ ድብደባ ፈጽመውባቸዋል። በተለይ በወንዶች ላይ የተፈጸመው ድብደባ እጅግ አሰቃቂና ከሰብአዊነት ያፈነገጠ መሆኑን የገለጹት ቤተሰቦቻቸው ወንጀል ቢሰሩ እንኳን ህግ አለ፣ ፍርድ ቤት አለ፣ በሰላማዊ ዜጋ ላይ እንዲህ ያለ ጭካኔ የተሞላበት የዱላ ናዳ ማውረድ ከህግ አስከባሪ አካላት የሚጠበቅ አይደለም ሲሉ በምሬት ገልጸዋል። ይህ በእንዲህ እንዳለ ከቀናት በፊት በማህበራዊ ሚዲያ ላይ ይሄው የድብደባ ምስል ሲዘዋወር የቆየ ሲሆን ቦታውም በደሴ ከተማ 4ኛ ፖሊስ ጣቢያ እንደሆነ ተደርጎ ሲገለጽ ሰንብቷል። ሆኖም ሸገር ጆርናል ያጣራው መረጃ እንደሚያመለክተው ድርጊቱ የተፈጸመው በደሴ ሳይሆን በኮምቦልቻ ከተማ ነው። ጉዳዩን አስመልክቶ ቀደም ሲል ስማቸው ሲነሳ የነበረው የደሴ ከተማ ፖሊስ መምሪያ ኃላፊዎች በተለይም ኮማንደር ጥላሁን የተባሉ የፖሊስ አመራር ድርጊቱ በደሴ ከተማ እንዳልተፈጸመና መምሪያቸው ከዚህ ጉዳይ ጋር ምንም አይነት ግንኙነት እንደሌለው በወቅቱ ማስተባበያ መስጠታቸው ይታወሳል። አሁን በተገኘው መረጃ መሰረት የኮማንደሩ ማስተባበያ የሚያረጋግጥና ድርጊቱ የተፈጸመበት ስፍራ ኮምቦልቻ ቢራሮ ክፍለ ከተማ መሆኑን አረጋግጧል። እንዲህ አይነት ከህግ ያፈነገጠ አስነዋሪ ተግባር በጸጥታ መዋቅር ውስጥ ሲፈጸም የሚመለከተው አካል ዝምታን መምረጡ ነገሩ መልኩን እየቀየረ እንዲመጣና በህዝብና በፖሊስ መካከል ያለውን መተማመን እንዲሸረሸር ያደርጋል። ፖሊስ የህዝብ አገልጋይና የህግ ጠባቂ እንደመሆኑ መጠን እንዲህ አይነት ጥፋቶችን ሲመለከት እርምጃ መውሰድና አጥፊ አባላት ላይ ህጋዊ እርምጃ መውሰድ ይኖርበታል። የኮምቦልቻ ከተማ ፖሊስ መምሪያ በስሩ ባሉ አባላት ተፈጸመ የተባለውን ይህንን ህገ ወጥ ድርጊት አጣርቶ እርምጃ ካልወሰደ ተቋማዊ ተጠያቂነትን ወደ ጎን እንደተወ ይቆጠራል። በጉዳዩ ዙሪያ የኮምቦልቻ ከተማ ፖሊስ መምሪያ ምላሽ ለማካተት በተደጋጋሚ የስልክ ጥሪ ብናደርግም ስልካቸው ሊነሳ ባለመቻሉ ምላሻቸውን ማካተት አልተቻለም። ሆኖም መምሪያው በዚህ አሳሳቢ ጉዳይ ላይ ማብራሪያ ወይንም ምላሽ መስጠት ከፈለገ መድረካችን ክፍት መሆኑን እንገልጻለን። ህዝብን ከጥቃት መከላከል ያለበት ራሱ ጥቃት ፈጻሚ ሲሆን የፍትህ ስርዓቱ ላይ ጥቁር ጥራን ስለሚጥል የሚመለከታቸው የላይኛው አካላት ጉዳዩን በጥብቅ ሊመረምሩት ይገባል የሚለው የብዙዎች አስተያየት ነው። በአፍሪካ ቀንድ በተለይም በኢትዮጵያና በኤርትራ መካከል ያለው ግንኙነት ወደ አደገኛ ውጥረት እያመራ ባለበት በዚህ ወቅት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወደ ሳውዲ አረቢያ ያደረጉት ጉዞ የቀጠናውን የፖለቲካ አሰላለፍ ወደ አዲስ ምዕራፍ ሊወስደው እንደሚችል ተንታኞች እየገለጹ ነው። ላለፉት 4 ቀናት በሳውዲ አረቢያ ሪያድ የስራ ጉብኝት ሲያደርጉ የቆዩት ፕሬዝዳንት ኢሳያስ ትናንት ረቡዕ ታህሳስ 1 2018 ከሳውዲ አረቢያ አልጋ ወራሽና ጠቅላይ ሚኒስትር መሐመድ ቢን ሳልማን ጋር ባደረጉት ወሳኝ ውይይት ሪያድ በአፍሪካ ቀንድ ፖለቲካ ውስጥ ያላትን ተሳትፎ ከፍ እንድታደርግ ጥሪ አቅርበዋል። ይህ ጥሪ በተለይ የናይል ተፋሰስና የቀይ ባህር ጉዳዮችን ማካተቱ መልእክቱ በቀጥታ ወደ ኢትዮጵያ የሚያነጣጥር እንደሆነ በሰፊው ይታመናል። የኤርትራው ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በኤክስ ገጻቸው ላይ እንዳሰፈሩት ፕሬዝዳንት ኢሳያስ ሳውዲ አረቢያ ከዚህ ቀደም በቀጠናው ጉዳዮች ላይ ንቁ ሚና እንዳልነበራት በመግለጽ አጽንኦት ሰጥተዋል።
ይህ ትችት አዘል አስተያየት በቀጠናው የኢትዮጵያ ዋነኛ የቅርብ ወዳጅ እየሆነች የመጣችውን የተባበሩት አረብ ኤሚሬትን የበላይነት ለመቀነስና ሳውዲን እንደ አዲስ ኃይል ወደ ጨዋታው ለማስገባት የታለመ ስትራቴጂካዊ እርምጃ እንደሆነ ይገመታል። ፕሬዝዳንቱ በአባይ ተፋሰስ፣ በአፍሪካ ቀንድ፣ በቀይ ባህርና በአረቢያን ባህረ ሰላጤ ጉዳዮች ላይ ሳውዲ ከፍተኛ አስተዋጽኦና ተሳትፎ እንድታደርግ የጠየቁ ሲሆን ልዑል መሐመድ ቢን ሳልማን ጥያቄውን በበጎ በመቀበል በቅርቡ ከፍተኛ ልዑክ ወደ አስመራ እንደሚልኩ ቃል ገብተዋል። ይህም በሁለቱ ሀገራት መካከል ያለውን ኢኮኖሚያዊ ትብብር ብቻ ሳይሆን ወታደራዊና የደህንነት ትብብርን የላቀ ደረጃ ሊያሸጋግረው እንደሚችል ይጠበቃል። ፕሬዝዳንት ኢሳያስ ይህንን ጥያቄ ማቅረብ በኢትዮጵያና በኤርትራ መካከል ያለውን ግንኙነት ከቅርብ ጊዜ ወዲህ በከፍተኛ ሁኔታ ከመበላሸቱ ጋር በቀጥታ ይገናኛል። በ2010 በጠቅላይ ሚኒስትር አብይ አህመድና በፕሬዝዳንት ኢሳያስ አፈወርቂ መካከል የተፈረመው የሰላም ስምምነትን ተከትሎ የነበረው የጫጉላ ሽርሽር ጊዜ አብቅቶ አገራቱ ወደ ቃላት ጦርነት ገብተዋል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የራሷን የባህር በር እንደሚያስፈልጋትና የቀይ ባህር ጉዳይ የህልውና ጉዳይ መሆኑን በተደጋጋሚ መግለጻቸው ኤርትራን አስቆጥቷል። ጠቅላይ ሚኒስትሩ ስህተቱ ነገ ይታረማል በማለት የሰጡት አስተያየት ኤርትራ ሉዓላዊነቷን እንደ መድፈር እንደቆጠረችው ይታወሳል። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ባለፈው ህዳር ወር የአሰብ ወደብ ጉዳይ ለመንግስት ቅድሚያ የሚሰጠው አጀንዳ መሆኑን መግለጻቸው በአስመራ በኩል ከፍተኛ ጥርጣሬን ፈጥሯል። የፌዴራል መንግስቱ ከህወሓት ጋር የተፈራረመው የፕሪቶሪያው የሰላም ስምምነትን ተከትሎ ኤርትራ ከኢትዮጵያ መንግስት ጋር የነበራትን ወታደራዊና ፖለቲካዊ ቁርኝት ሻክሯል። ከአዲስ አበባ ጋር የገባችበትን ውጥረት ተከትሎ ኤርትራ ከኢትዮጵያ ጋር ቅራኔ ከሆኑ ወይንም የጥቅም ግጭት ውስጥ ከገቡ አገራት ጋር ግንባር እየፈጠረች ትገኛለች። ፕሬዝዳንት ኢሳያስ ባለፈው ዓመት ወደ ግብጽ ባደረጉት ጉዞ የቀይ ባህር ደህንነት የሚመለከተው የባህሩ ተጎራባች አገራትን ብቻ ነው በሚለው ጉዳይ ላይ ከፕሬዝዳንት አብዱልፈታህ አልሲሲ ጋር ስምምነት ላይ ደርሰው ነበረ። በተመሳሳይ መልኩ ከሶማሊያ ከጅቡቲ ጋር ያላቸውን ግንኙነት በማጠናከር ኢትዮጵያን በዲፕሎማሲያዊ መንገድ የመክበብ እንቅስቃሴ እያደረጉ እንደሆነ ይታመናል። አሁን ደግሞ ሳውዲ አረቢያን በናይል ተፋሰስ ጉዳይ እንድትገባ መጋበዝ ግብጽ በህዳሴ ግድብ ዙሪያ ያላትን አቋም በሳውዲ በኩል ለማጠናከርና በኢትዮጵያ ላይ ተጨማሪ ዲፕሎማሲያዊ ጫና ለመፍጠር የታለመ አካሄድ ተደርጎ ይወሰዳል። በአቶ የማነ መግለጫ ላይ የተጠቀሰው የኢኮኖሚ ትብብር በተለይም ባለፉት ወራት ሲናፈስ የነበረውን የአሰብ ወደብ ጉዳይ ወደ አደባባይ ያወጣው ሆኗል። ኤርትራ የአሰብን ወደብ ከሳውዲ ጋራ በጋራ ለማልማት ፍላጎት እንዳላት የሚጠቁሙ ሪፖርቶች መውጣታቸው ኢትዮጵያ በወደቡ ላይ ያላትን ተስፋ ለማጨለም የታቀደ ስልት ሊሆን ይችላል። ሳውዲ አረቢያ በበኩሏ በቀይ ባህር ላይ ያላትን የንግድና የደህንነት ፍላጎት ለማስጠበቅ የኤርትራን ስትራቴጂካዊ ቦታ እንደ ወሳኝ እድል ልትጠቀምበት ትችላለች። በተለይም የየመን ሁቲዎች በቀይ ባህር ላይ በሚሰነዝሩት ጥቃት ምክንያት የባህር ላይ ንግድ በተስተጓጎለበት በዚህ ወቅት ሪያድ ከኤርትራ ጋራ ያላትን የደህንነት ትብብር ማጠናከር አስፈላጊ ሆኖ አግኝተዋለች። በአጠቃላይ የፕሬዝዳንት ኢሳያስ የሪያድ ጉዞና ለሳውዲ አረቢያ የቀረበው የጣልቃ ገብነት ጥሪ የአፍሪካ ቀንድ ፖለቲካ ውስብስብነት መጨመሩን ያሳያል። ሳውዲ አረቢያ ወደ ኤርትራ የምትልከው ልዑክ የሚያደርገው ውይይትና ስምምነት በቀጣይ ሰላምና በኢትዮ ኤርትራ የወደፊት ግንኙነት ላይ ወሳኝ እንድምታ ይኖረዋል። በጄኔቫ የሚገኘው ዓለም አቀፍ የጸረ ማሰቃየት ድርጅት ኦኤምሲቲ እና ዓለም አቀፉ የሰብአዊ መብት ፌዴሬሽን በጋራ ባወጡት አዲስና ዝርዝር ጥናታዊ ሪፖርት የኢትዮጵያ መንግስት ባለፉት 5 ዓመታት በሰብአዊ መብት ተሟጋቾችና በጋዜጠኞች ላይ ከባድና ስልታዊ የሆነ ጭቆናን ሲፈጽም መቆየቱን ይፋ አደረጉ። እንደ አውሮፓውያን አቆጣጠር ዲሰምበር 10 2025 የተከበረውን ዓለም አቀፍ የሰብአዊ መብት ቀንን ምክንያት በማድረግ ይፋ የተደረገው ይህ ሪፖርት ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ የተጀመረውን የለውጥ ተስፋዎች ተቀልብሶ አገሪቱ ወደ ከፋ የሰብአዊ መብት ቀውስ ውስጥ መግባቷን አመላክቷል። ሁለቱ ዓለም አቀፍ ተቋማት ባካሄዱት ጥልቅ ምርመራ ከ2020 እስከ 2025 ባለው ጊዜ ውስጥ በሰብአዊ መብት ተሟጋቾች ላይ የተፈጸመ ተደጋጋሚ ጥሰቶችን መዝግበዋል። ሪፖርቱ እንደሚያሳየው ከሆነ በዚህ ጊዜ ውስጥ 224 የሰብአዊ መብት ተሟጋቾች በዘፈቀደ በቁጥጥር ስር ውለዋል። ከነዚህ እስሮች መካከል አብዛኛውን ድርሻ የሚይዙት ወይንም 201 የሚሆኑት በጋዜጠኞችና በሚዲያ ባለሙያዎች ላይ የተፈጸሙ መሆናቸውን በአገሪቱ የመናገር ነጻነት ላይ የተጣለውን እገዳና የተፈጠረውን አስፈሪ ድባብ የሚያሳይ ነው ተብሏል። የጥሰቶቹ መጠን በእስር ብቻ የተወሰነ አይደለም። ሪፖርቱ የጅምላ ግድያዎች፣ ማሰቃየት፣ ሰዎችን በግዳጅ መሰወር ወይንም ፎርስ ዲስአፒራንስና ማፈናቀልን ጨምሮ በርካታ ኢሰብአዊ
ድርጊቶች እየተባባሱ መምጣታቸውን አመላክቷል። በተለይም የማህበረሰብ መሪዎችን ኢላማ በተደረጉበት ጥቃት 16 የከረዩ የባህል መሪዎች ወይንም አለቆች የተገደሉበት አጋጣሚ እንደ ዋነኛ ማሳያ ተጠቅሷል። በጋዜጠኞች ላይ ያነጣጠረው ተከታታይ ጥቃትና ማስፈራሪያ ደግሞ ባለፉት 5 ዓመታት ብቻ ከ50 በላይ ጋዜጠኞች አገሪቱን ለቀው እንዲሰደዱ ማስገደዱ ሪፖርቱ አካቷል። የሪፖርቱ አዘጋጆች እጅግ አሳሳቢ ሲሉት ከገለጹት ጉዳዮች መካከል መንግስት ተቃዋሚዎችን እና የሰብአዊ መብት ተሟጋቾችን ለማሰቃየት የሚጠቀምባቸው ሚስጥራዊ ቦታዎች ይገኙበታል። በተለይም በአፋር ክልል የሚገኘው አዋሽ አርባ ወታደራዊ ካምፕ እንደ ዋነኛ ማሰቃያ ማዕከልነት መጠቀሱ በሪፖርቱ በይፋ ተዳሷል። የኦኤምሲቲ ዋና ጸሐፊ ጀነራል ስታብሮክ ሁኔታውን አስመልክተው በሰጡት ጠንካራ መግለጫ አዋሽ አርባ ዳግመኛ ልንሰማው የማይገባ ስም ነበረ ብለዋል። አክለውም ይህ ስም ከሌሎች ሚስጥራዊ ማዕከልነት ጋር ተያይዞ መነሳቱ መንግስት የሰብአዊ መብት ተሟጋቾችን ጸጥ ለማሰኘት ምን ያህል ጨካኝና አፋኝ ዘዴዎችን እየተጠቀመ እንደሆነ የሚያመለክት መሆኑን አስምረውበታል። ድርጅቶቹ ካነጋገሯቸው 7 የሰብአዊ መብት ተሟጋቾች መካከል 4ቱ በእነዚህና መሰል ሚስጥራዊ ቦታዎች በድብቅ ታስረው እንደነበረና የከፋ ሰብአዊና ስነልቦናዊ ስቃይ እንደደረሰባቸው ምስክርነታቸውን ሰጥተዋል። በመቶዎች የሚቆጠሩ ሌሎች ዜጎች አሁንም ድረስ በእነዚህ ስውር ቦታዎች ላይ ያለ ፍርድ ቤት ትዕዛዝ ታስረው እንደሚገኙ ተገልጿል። ይህ ሪፖርት ይፋ የተደረገው ኢትዮጵያ በውስጣዊ ግጭቶችና አለመረጋጋቶች ውስጥ በምትገኝበት እንዲሁም ዓለም አቀፍ ዲፕሎማሲያዊ ጫናዎች በበረከቱበት ወሳኝ ወቅት ላይ ነው። የኢትዮጵያ መገናኛ ብዙሃን ባለስልጣን ላለፉት 40 ቀናት ገደማ 9 የጀርመን ድምጽ ወይንም የዶቼ ቬለ ዘጋቢዎች ላይ ጥሎት የነበረውን የሥራ እገዳ በከፊል ማንሳቱን አስታወቀ። ባለስልጣኑ ታህሳስ 1 2018 ለዶቼ ቬለ በላከው ደብዳቤ ከታገዱት 9 ጋዜጠኞች መካከል የ7ቱ የሥራ ፍቃድ እንዲመለስ የወሰነ ሲሆን በሁለቱ ጋዜጠኞች ላይ ግን ዘላቂ እገዳ መጣሉን አረጋግጧል። የጀርመን ድምጽ ዶቼ ቬለ የአማርኛ ክፍል ይፋ እንዳደረገው የባለስልጣኑ ውሳኔ የደረሰው ሳምንታት ከዘለቀ ውይይትና የደብዳቤ ልውውጥ በኋላ ነው። ውሳኔውን ተከትሎ የሬዲዮ ጣቢያው ባወጣው መግለጫ 7ቱ ጋዜጠኞች ወደ መደበኛ ስራቸው እንዲመለሱ የተላለፈው ውሳኔ የተቀበለ ቢሆንም በሁለቱ ባልደረቦች ላይ የተላለፈውና ከስራ ገበታቸው በዘላቂነት የሚያግደው ውሳኔ ግን በጽኑ እንደሚያወግዝ አስታውቋል። የችግሩ መነሻ የሆነው ጥቅምት 13 2018 የኢትዮጵያ መገናኛ ብዙሃን ባለስልጣን ለጣቢያው በላከው ደብዳቤ ማስጠንቀቂያና የእገዳ ደብዳቤ ነበረ። በወቅቱ ባለስልጣኑ በኢትዮጵያ የተለያዩ ክፍሎች ተመድበው በመስራት ላይ የነበሩ 9 የዶቼ ቬለ ዘጋቢዎች የሥራ ፍቃድ ለጊዜው ማገዱን ገልጾ ነበር። ለዚህም እርምጃ እንደ ምክንያት የቀረበው ጣቢያውና ዘጋቢዎቹ የጥላቻ ንግግርና የሐሰት መረጃ ስርጭትን የሚመለከቱ የመገናኛ ብዙሃን አዋጆችንና ደንቦችን ጥሰዋል የሚል ክስ ነው። ሆኖም ዶቼ ቬለ እንደሚለው ባለስልጣኑ ክሱን በደፈናው ከማቅረብ ውጪ የትኛው ዘገባ በየትኛው ቀንና በምን አግባብ የሀገሪቱን ሕግ እንደጣሰ የሚያሳይ ተጨባጭ ማስረጃ እስካሁን አልቀረበም። ጣቢያው ላለፉት 40 ቀናት ያህል እገዳው እንዲነሳና ዘጋቢዎቹን ወደ ስራቸው እንዲመለሱ ጥሪ ሲያደርግ የቆየ ሲሆን በተደጋጋሚ ለሚያቀርባቸው የማስረጃ ይቅረብልኝ ጥያቄዎች አጥጋቢ ምላሽ አለማግኘቱን ገልጿል። የዶቼ ቬለ ዋና ዳይሬክተር ባርባራ ማሲንግ ጉዳዩን አስመልክተው በሰጡት አስተያየት ተቋማቸው በኢትዮጵያ ውስጥ በሚሰሩ ጋዜጠኞቹ ላይ የሚወሰደው እርምጃ በጥብቅ እንደሚያሳስበው ተናግረዋል። ዳይሬክተሯ አክለውም የኢትዮጵያ ባለስልጣናት የገለጹት የመገናኛ ብዙሃን አዋጆችን ጥሰዋል የተባሉት ዘጋቢዎች ዝርዝር ማብራሪያ እንዲሰጡና እገዳው በአስቸኳይ እንዲነሳ እንጠይቃለን ሲሉ አቋማቸውን ግልጽ አድርገው ነበር። አሁን ላይ በተላለፈው የዘላቂ እገዳ ውሳኔ ላይም ጣቢያው ተመሳሳይ አቋሙን አንጸባርቋል። ሁለቱ ጋዜጠኞች ምን አይነት ከባድ የስነ ምግባር ወይንም የህግ ጥሰት ፈጽመው ለዚህ አይነት ቅጣት እንደተዳረጉ የሚያሳይ የህግ አግባብ እና ማስረጃ እንዲቀርብ ለኢትዮጵያ መገናኛ ብዙሃን ባለስልጣን በድጋሚ ጥያቄ አቅርቧል። ጣቢያው አክሎም ጋዜጠኞቹ የሰሩት ስህተት ካለ ለማረም ዝግጁ መሆኑን፣ ነገር ግን በደፈናው የሚደረግ ክስ ተቀባይነት እንደሌለው አስምሮበታል። ጉዳዩ ዓለም አቀፍ የፕሬስ ነጻነት ተከራካሪዎችን ቀልብም ስቧል። መቀመጫውን አሜሪካ ያደረገው የጋዜጠኞች መብት ተከራካሪ ኮሚቴ ሲፒጄ ቀደም ሲል ባወጣው መግለጫ እገዳውን አውግዞ ነበረ። ሲፒጄ የኢትዮጵያ መንግስት በዶቼ ቬለ ጋዜጠኞች ላይ የጣለውን እገዳ በአስቸኳይ እንዲያነሳና ጋዜጠኞቹ ያለ ስጋት በነጻነት የሚሰሩበት ምቹ ሁኔታ
እንዲፈጠር ጥሪ አቅርቦ ነበር። ድርጅቱ ይህ አይነት እርምጃ የመረጃ ፍሰትን የሚገታና የህዝብን የማወቅ መብት የሚጋፋ መሆኑን ጠቅሷል። ይህ ክስተት የተፈጠረው የኢትዮጵያ ፕሬስ ነጻነት አያያዝ በዓለም አቀፍ ደረጃ ጥያቄ ውስጥ በገባበት ወቅት ነው። ድንበር የለሽ የጋዜጠኞች መብት ተከራካሪ ድርጅት ሪፖርተርስ ዊዛውት ቦርደርስ ያወጣው የ2025 የዓለም የፕሬስ ነጻነት ሪፖርት እንደሚያመለክተው ኢትዮጵያ ከ180 ሀገራት በ145ኛ ደረጃ ላይ ትገኛለች። ይህ ደረጃ አገሪቱ በጋዜጠኞች አያያዝና በፕሬስ ነጻነት ረገድ አሁንም ብዙ ሊሰሩ የሚገባ የቤት ስራዎች እንዳሉባት አመላካች ነው። የኢትዮጵያ መገናኛ ብዙሃን ባለስልጣን ስለ እገዳው መነሳትም ሆነ ዶቼ ቬለ ስለ ሁለቱ ጋዜጠኞች ዘላቂ እገዳ ስላቀረበው ተደጋጋሚ ጥያቄ እስካሁን በይፋ የሰጠው ተጨማሪ ማብራሪያ የለም። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን።